ከገበያ የሚገዛ ነገር ተብላችሁ ብትጠየቁ ምን ትመልሳላችሁ? ሳሙና፣ ጫማ፣ ሞባይል፣ ልብስ፣ ዘይት፣ ሌላም። በእርግጠኝነት የአብዛኞቻችን መልስ ከዚህ የማያልፍ ሲሆን በገበያ የምናገኛቸው በርካታ ነገሮችን ስንዘረዝር ማዋል እንችላለን። ምናልባት የጥያቄ የቤተሰብ ጨዋታ ላይ ተጠይቆ 50ዎቹ ሰዎች ካልመለሱት በቀር ከገበያ የሚገዛ ነገር ሲባል ሚስ የሚል ሰው እንደማይኖር እርግጥ ነው። ለኛ አይነቱ ባህል፣ ወግ፣ ስነ ስርዓትና እምነት ላለው ማህበረሰብ ሁኔታው ከባድ ቢሆንም ዛሬ በምናስቃኛችሁ ሀገር ግን ከገበያ የሚገዛ ነገር ሲባሉ ሚስት የሚሉ ትዳርን ልክ እንደ ጎመን ከገበያ የሚገዙበት ሀገር አለ ቢባል ማን ያምናል? ምንድን የምታወሩት ካላችሁ የምናወራው በሀገራችን ረቡዕና ቅዳሜ ገበያ እንደሚባለው በዓለማችን ሊያውም ሰለጠነ በሚባል ሀገርና ምድር ላይ በየዓመቱ ድንግል ሴቶች ለሽያጭ ስለሚቀርቡበት ገበያ አጃይብ ያሰኘንን ጉዳይ ነው። አጃይብ የሚያሰኘው ደግሞ ይህ ገበያ ልክ እንደ ፋሲካ ገበያ የሞረትና ጅሩ ሰንጋ አሊያም የሐረር ሰንጋ እንደሚባለው ጊዜ ጠብቆ የሚቆም የሚስት ገበያ ታዳጊና ወጣት ሴቶች አምረውና ዘንጠው ገዢ ባላቸውን የህይወት ዘመን ውሃ አጣጫቸውን ለማግኘት የሚወጡበት ገበያ መሆኑ ነው። We arrived at the brides market in Bulgaria, where girls gather every year, here to be sold. The prices are determined by the family. ሰላምና ጤና በያላችሁበት የዓለም ዳርቻ የምንመኝላችሁ ውድ የቻናላችን ቤተሰቦች፣ መቼም በመግቢያችን ጠቆም ያደረግናችሁን ስትሰሙ የምናወራው ስለ ባሪያ ንግድ ከመሰላችሁ ተሳስታችኋል። ይልቁንም የዛሬው ተረካችን ገዢና ተገዢ ወደውና ፈቅደው የሚገናኙበት፣ ቀንስ ጨምር፣ ተወደደ፣ ከቦታውም አልመጣ ተባብለው ግብይት ስለሚፈጽሙበት የደራ የሚስት ገበያ ነው። እውነት በምድራችን ላይ የሰው ልጅ በገበያ ይሸጣሉ ለሚለው ጥያቄ ገበያውን ብቻ ሳይሆን ዋጋውንም ተከታዩ ተረክ ያስቃኛችኋል። አብራችሁን ስለቁ። በዘመናዊ ዓለም ውስጥ ይነስም ይብዛም ትዳር የስምምነት ውጤት ነው። እውነታው ግን በሀገረ ቡልጋሪያ የሚሰራ አይመስልም። በሀገረ ቡልጋሪያ አስትራ ዛጎራ በተባለች ከተማ በየዓመቱ ወጣት ድንግል ሴቶች ለሽያጭ የሚቀርቡበት ገበያ ይቆማል። የሴቶች መብት ይከበር ለሚሉት፣ የሰው ልጅ ፍጹም ግላዊ ነፃነቱ በፖለቲካም ሆነ በልማድ መገፋት የለበትም ብለው ያዙኝ ልቀቁኝ በሚሉት አውሮፓውያን አፍንጫ ስር በቡልጋሪያ ውስጥ እየሆነ ያለው ግን የተለየ ነገር ነው። በምስራቅ አውሮፓ ቡልጋሪያ ልክ እንደ ፋሲካ ገበያ የሞረትና ጅሩ ሰንጋ እንደሚባለው የሐረር ሰንጋ እንደሚባለው ጊዜ ጠብቆ የሚቆም የሚስት ገበያ አላቸው። ታዳጊና ወጣት ሴቶች አምረውና ዘንጠው ገዢ ባላቸውን የህይወት ዘመን ውሃ አጣጫቸውን ለማግኘት የሚወጡበት ገበያ ነው። ከሰባት ደብር አሊያም ከሰባት ገበያ ሚስትን ፈልግ ብለው አበው የሀበሻን ወንድ እንደመከሩት የቡልጋሪያ ጂፕሲ ወንዶች ግን ገበያ ወጥተው ውሃ አጣጫቸውን አይፈልጉም። ገንዘባቸውን አውጥተው ይገዛሉ እንጂ። እርግጥ ገበያ ነውና ደላላ አይጠፋውም። ግዢም አይደለ አገላብጦ ማየትን ይጠይቃል። እንግዲህ ይሄ ሰለጠንኩ፣ ተማርኩ፣ አወቅኩ በሚለው የአውሮፓ ክፍል የተሰማ ታምር ነው። በቡልጋሪያ አምስተኛ ትልቋ ከተማ አስትራ ዛጎራ በየወቅቱ የሚቆም የሚስት ገበያ አለ። ከተማዋ በ100 ሺህ የሚገመት ነዋሪ ያላት ሲሆን ከነዋሪዎቹ 5% ደግሞ ጂፕሲዎች ናቸው። በአገረ ቡልጋሪያ አስትራ ዛጎራ በተባለች ከተማ በጸደይ መባቻ አወዛጋቢ የሆነ የሙሽሮች ገበያ ይቆማል። ድንግል የሆኑ ልጃገረዶች በጨረታ በሚወዳደሩበት፣ በውበት በሚለኩበት፣ በእድሜ ተመስነው ዋጋቸው የሚተመንበት ገበያ ላይ ይቀርባሉ። ቡልጋሪያዎች የጂፕሲ ሙሽራ ገበያ ሲሉ የሚጠሩት ይህ ገበያ የጂፕሲ ልጃገረዶች ረዣዥም ቬልቬት ቀሚሶችንና ደማቅ ቀለም ያላቸው ስካርፎችን አድርገው አንገታቸው፣ ጣቶቻቸው፣ ጆሮቻቸውና ጥርሶቻቸው ላይ የሚያብረቀርቅ የወርቅ ጌጣጌጥ ለብሰው የገዢ ባላቸውን ልብ ለማራድ የዋጋ ተመናቸውን ለማሻቀብ ይሽቀረቀራሉ። ጂፕሲዎች በተጠለሉበት ሀገር ሁሉ የሚገፉ ዘሮች እንደሆኑ የሚነገር ሲሆን በመላው አውሮፓ የማያቋርጥ ጭፍን ጥላቻና መገለል የሚደርስባቸው ጂፕሲዎች በስፋት ከሚኖሩባቸው ሀገራት አንዷ ቡልጋሪያ ናት። በቡልጋሪያ ከሚገኙት ጂፕሲዎች መካከል ካላዝ የሚባሉ 18000 የሚሆኑ ጎሳዎች ይገኛሉ። የዚህ ጎሳ አባላት በየዓመቱ በዚህ ድንግል ሴቶች ለገበያ በሚቀርቡበት ቦታ ይሰባሰባሉ። አብዛኛውን ጊዜ ጋብቻን በሚያስከትል የሙሽሪት ዋጋ ላይ ውስብስብ ውይይት ያደርጋሉ።
ይህ የገበያ አጋጣሚ ለቡልጋሪያዋ አስር አዛጎራ ወጣቶች በተለይም ለሽያጭ ለሚቀርቡት ለጂፕሲ ወጣቶች ውሃ አጣጫቸውን ለማግኘት እድል የሚያገኙበት ብቸኛ መድረክ ነው። ከዚህ አጋጣሚ ውጪ ትዳር የመመስረት አጋጣሚያቸው ውስን ነው። በጎሳዎቹ ከትዳር ውጪ ያለ ግንኙነት በጥብቅ የተወገዘና የተጠላ ነው። ውበት መር በሆነው በዚህ የሙሽሮች ገበያ የቡልጋሪያ ሳይንስ አካዳሚ የኤትኖግራፈር ምሁር የሆኑት ቬልቾ ክሩሴቭ እንደሚሉት ከሆነ ለገበያ የቀረበችውን ሴት የሚገዛው ሰው ድንግልናዋን እንጂ ሚስት አይደለም የሚገዛው ይላሉ። ምሁሩ እንደሚሉት የሙሽራው አዲስ ቤተሰብ በወጣባት ገንዘብ ምክንያት በአግባቡ ይንከባከባታል። አንድ የ18 ዓመት ወጣት ሃሪስ ጆርጂቭ ከአንድ የ18 ዓመት ልጃገረድ ዶንካ ሚትሮቭ አባት ጋር ይደራደራል። በድርድሩ ወጣቱ ለወደፊት ሚስት ሊያደርጋት ላሰባት ጉብል $7500 መግዣ ያቀረበ ሲሆን የልጅቱ አባት ደግሞ ከ11300 በታች አይሆንም ሲሉ ይሞግቱታል። ይህ ወጣት ሚስት ለመግዛት የሚሆነውን ገንዘብ ያጠራቀመው ቆጵሮስ ወደምትባለው አውሮፓዊት ሀገር ተሰዶ ነው። እንደ ገበያው ተመልካቾች ከሆነ ልጅቷ ቆንጆ ከሆነች ዋጋው ወደ $13000 ከፍ ሊል ይችላል። እሷን ያክል ቆንጆ የለም በምድሩ ላይ የተባለላት ከሆነች ደግሞ ዋጋዋ እስከ $21000 ሊያሻቅብ ይችላል። የቃላይዜ የሚባሉት እኚህ የጂፕሲ ጎሳዎች ሴት ልጆቻቸውን በአፍላ ዕድሜ ፍቅር ግንኙነት ውስጥ ገብተው ድንግልናቸውን እንዳያጡ ገና በለጋ የወጣትነት ዕድሜያቸው ትምህርት እንዲያቆሙ ያደርጋሉ። ከ16 እስከ 20 ዓመት ባለው የዕድሜ ክልል ውስጥ ያሉ ሴት ልጆቻቸውን ከ8ኛ ክፍል በላይ አስተምሯቸውም። ይልቁንም በቤት ውስጥ ሚስት ሆነው በገንዘብ ተገዝተው ሲሄዱ ለባሎቻቸው ምን ማድረግ እንዳለባቸው ከቤት ዘመዶች ትምህርት ይሰጣቸዋል። ባለሙያ ሆነው ምግብ እንዲያበስሉ፣ እጥበት ችለው ዕደ ጥበብ ችለው ፈታይ እንዲሆኑ የሚስትነት ትምህርት ይሰጣቸዋል። በጂፕሲዎች ወይም ሮማኖች ዘንድ ትምህርት እንደ ቅድሚያ አይታይም። ከ5 የቡልጋሪያ ጂፕሲ ሴቶች አንዷ ማንበብና መጻፍ አትችልም። የዓለም ባንክ ባወጣው ግምታዊ መረጃም ከቡልጋሪያ ጂፕሲዎች 10 በመቶዎቹ ሴቶች ብቻ ናቸው የሁለተኛ ደረጃ ትምህርት በርን አልፈው መግባት የቻሉት። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ያንግ ብሪድስ ፎር ሴል በተሰኘው በሚለን ላርሰንና በኤሊስስ ሳይንስ ዘጋቢ ፊልም እንደሚለው ይህ የሚስት ገበያ ከሚታሰበው በላይ ውስብስብ፣ ከሚታየው በላይ የተጠላለፈ ነው። የሙሽራ ገበያው በጂፕሲዎች ካላዳይዚ ጎሳ ውስጥ ጥንታዊ ባህል ሲሆን አሁን ግን ታዳጊዎች በቤተሰብ ግፊት የሚያደርጉት ነው ይላል። በኦቶማን ቱርክ ለብዙ ዘመናት የዓለም ጠንካሮች ሁሉ የግዛታቸው አካል ሲያደርጓት የቆየችው አስር አዛጎራ አሁን ግን የሚስት ገበያዋ ከሁሉ ገኖ ታዋቂ አድርጓታል። በዚህ ምክንያት የሀገር ውስጥ ሆነ የውጭ ቱሪስቶች የሚስት ገበያውን ለመታደም ይሰበሰቡበታል። ታዳጊ ወጣት ሴቶችም እነሱን ገዝቶ ሊያገባ የሚፈልግ ገዥም ይገናኛሉ። ይህንን የሚያደርጉት ሮማኒ ወይም በተለምዶ አጠራር ጂፕሲ ይባላሉ። ላለፉት በርካታ መቶ ዓመታት በባልካን ሀገራትና በአውሮፓ ከሀገሬው ማህበረሰብ ተለይተውና ተገለው ለብቻቸው ይኖራሉ። ሮማኒ ወይንም ጂፕሲዎች የኋላ ታሪካቸው ሲጠና መነሻቸው ከሰሜናዊ ህንድ ሲሆን ከ5ኛው መቶ ክፍለ ዘመን ጀምሮ ወደ እንግሊዝ፣ ግሪክ፣ ቡልጋሪያ፣ ሮማኒያና ቱርክ ሰፍረዋል። በአጠቃላይ በዓለም ላይ 10 ሚሊዮን ጂፕሲዎች ይኖራሉ ተብሎ ይገመታል። ጂፕሲዎች በሄዱበት ሀገር በደረሱበት ምድር ከመንግስት ጋር ሆድና ጀርባ ናቸው። ብዙውን ጊዜ በሚደረግ የህዝብ ቆጠራም ከመቆጠር ይሸሻሉ። በዚህ ምክንያት መገመት እንጂ በትክክል ቁጥራቸውን መናገር አይቻልም። በአሁኑ ሰዓት ትልቁ የጂፕሲ ማህበረሰብ የሚገኘው በቱርክ ሲሆን 2 ሚሊዮኖቹ በቱርክ ሲኖሩ ቀሪዎቹ በተለያዩ ሀገራት ይገኛሉ። ብዙዎቹ አሁን ወዳሉበት አካባቢ የመጡት በቅጥር ወታደርነት ነበር። ጂፕሲዎች በሄዱበት ከማህበረሰብ ተነጥለው እንዲኖሩ ከሚያደርጓቸው ጉዳዮች አንዱ የጥንቆላ፣ የትንቢት ነገራና መዳፍ ማንበብ ናቸው። ጂፕሲዎች ሙዚቃና ዳንስ የነፍስ ጥሪያቸው፣ የህይወት አካላቸው ነው። በየምክንያቱ መጨፈርና ተሰብስቦ መደነስ ዋነኛ መገለጫቸው ነው። ሮማኒ ወይም ጂፕሲዎች በሚኖሩበት ማህበረሰብ ሁሉ ማህበረሰቡን አግልሎ እነሱም ራሳቸውን አግልለው በተለየ መኖሪያ ሰፈር ይኖራሉ። አብዛኞቹ በትምህርትም የገፉ ቀለም የጠቀሱ አይደሉም። ከመጀመሪያ ደረጃ የሚዘል የትምህርት ደረጃ የላቸውም። ለጋብቻም ቢሆን ከራሳቸው ማህበረሰብ ውጭ ምርጫ የላቸውም።
በቡልጋሪያ የሚገኙ የጂፕሲ ማህበረሰብ አባላት ልዩ ከሚያደርጋቸው ጉዳዮች ውስጥ አንዱ በየጊዜው የሚያደርጉት የሚስት ግብይት ነው። ይህ ዛሬ የምናወራላችሁ ጉዳይ የጥሎሽ አሊያም ለጋብቻ ስለሚሰጥ ስጦታ አይደለም። ሰው ልክ እንደ ባሪያ ንግድ ዘመን ወደፊት ወደ ኋላ አይቶ ልጅ አዋቂ ብሎ ከሰው ከመልክ ከውበት አማርጦ ባገባት ትሻለኛለች ብሎ ሚስት የሚገዛበት የሚስት ገበያ ነው። ቡልጋሪያ የአውሮፓ ህብረት እንዲሁም የተባበሩት መንግስታት አባል ሀገር ብትሆንም ይህ የሚስት ገበያ በሀገሯ ላይ ሲከናወን እጇን አጣምራ መቀመጥን መርጣለች። በእርግጥ ጂፕሲዎች በብዙ ያኗኗር ሁኔታቸው ለአስተዳደራዊ ጉዳይ ምቹ አለመሆንና የሚሳተፉባቸው እንደ ህገወጥ ሰፈር ያሉ ተግባራት ከሀገራቱ መንግስታት ጋር ዓይንና ናጭ አድርጓቸዋል። እንዲሁም ደግሞ በእነዚህ ህገወጥ ሰፈሮች ላይ የውሃና የኤሌክትሪክ አይነት መሰረታዊ ክፍያዎችን ባለመክፈልና የስርቆሽ መስመሮችን በመዘርጋት በመንግስታቱ ተደጋጋሚ ወቀሳ ይቀርብባቸዋል። ቡልጋሪያ የተባበሩት መንግስታት ድርጅት መቀላቀሏን ተከትሎ በ10 ሺዎች የሚቆጠሩ ጂፕሲዎች ወደ ተለያዩ የአውሮፓ ሀገራት ቡልጋሪያን እንደ መሸጋገሪያ አድርገው የተጓዙ ሲሆን እዚያ ትዳር በመፈቃቀድና መዋደድ ላይ መመስረቱን ትቷል። በቃ ሁሉም ነገር ሸቀጥ ሆኗል። ገንዘብ ያለው ሞልቶ የተረፈለት የፈለገውን ከገበያ አማርጦ የገዛና ትዳሩን ይመሰርታል። ነገሩን የሚተምነው የገበያው ዋጋ ነው። እናውቃቸዋለን የሚሉት ሲናገሩ እንደሚሰሙት ከሆነ ጂፕሲዎች ከሌላው ማህበረሰብ ክፍል ርቀው ተገለው መኖራቸውና ደካማ የሥራ ባህላቸው በድህነት እንዲኖሩ አድርጓቸዋል። በዚህም የተነሳ ሴት ልጆቻቸውን ለገበያ አቅርበው ሕይወታቸውን መቀየር ይፈልጋሉ። ለዚህም የመጀመሪያ ደረጃ ትምህርትን ከተማሩ በኋላ ቤት ያስቀሯቸዋል። ከዛ በኋላ ቤተሰብ ምን አይነት ሚስት መሆን እንዳለባቸው ለገበያ እስከሚቀርቡበት ቀን ድረስ ያስተምሯቸዋል። የሚስት ገበያው ሲጀምር የጂፕሲ ቤተሰቦች የሚሸጧቸው ልጆቻቸውን ማስዋብና ውድና ቅንጡ ልብሶችን በመግዛት ይጀምራሉ። ይህ ደግሞ በቤተሰብ ውስጥ ልዩ የደስታ ጊዜ ተደርጎ ይወሰዳል። የሚሸጡት ወጣት ሴቶችም እጅግ ደስተኛ ሆነው ወደ ገበያዎቹ መሄዳቸው ደግሞ እጅግ አስገራሚ ነገር ነው። የሚሸጡት ሴቶች ዋጋ እንደየዕድሜያቸውና ውበታቸው ዋጋው ይለያያል። ዕድሜዋ 18 የሆነች ሴት ያለምንም ጥርጥር ዕድሜዋ 25 ከሆነች ሴት የተሻለ ዋጋ ትወጣለች። እርግጥ የሚስት ገበያ በአውሮፓ መሆኑ አስገራሚ ያደረገው እንጂ በእስያ ሀገራት የሚስት ሽያጭ በዚህም ዘመን አዲስና እንግዳ ተግባር አይደለም። አሁንም በዌብሳይት ዋጋ አስቀምጠው ይህን መክፈል የቻለ ያግባ የሚሉም በዘመናችንም አልታጡም። ይህን የሚሰሩ ከ90 በላይ ዌብሳይቶች ይገኛሉ። አብዛኞቹ እነዚህ ዌብሳይቶች ዓላማቸው የአሜሪካ ወንዶችን ማጥመድ ሲሆን ትዳር ፈላጊ ሴቶቹ በብዛት ከሩሲያና ከፊሊፒንስ ናቸው። ይህ ምንም እንኳን እንደ ቡልጋሪያው የጂፕሲ የሚስት ገበያ እንደ ከብት አገላብጦ መግዛት ባይኖረውም ሻጩ የምትሸጠውን ሴት ፎቶ፣ አድራሻና የህይወት ታሪክ ያስቀምጣል። የግሪኩ የታሪክ አዋቂ ሄሮዶተስ እንደከተበው ከሆነ በጥንት ግሪክ በየዓመቱ የሚስት ጨረታ በየመንደሩ ይደረግ እንደነበር ይገልጻል። ቆንጆ ወጣትና ጤነኛዋ ከሁሉ የበለጠ ዋጋ ታወጣ እንደነበርም ይገልጻል። ይህ ሁሉ ባለበት ዛሬም በአውሮፓ ብቸኛው ሰው እንደ ከብት ሴቶች ለሚስትነት በፍቃዳቸውና በደስታቸው የሚካፈሉበት ገበያ ከጊዜ ወደ ጊዜ ዓለም አቀፍ ዝናው እየናረ የጎብኚዎቹ ቁጥር ከዛው ከሀገረ ቡልጋሪያም ሆነ ከተለያየ የዓለም ክፍልም በከፍተኛ ሁኔታ እየጨመረ ነው። ውድ የቻናላችን ቤተሰቦች በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው እንድትጠቁሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ የምንለቃቸው የተመረጡና አነጋጋሪ ተረኮች እንዲደርሷችሁ ሰብስክራይብ እና የደወል ምልክቷን መጫን እናስታውሳችሁ። አብራችሁን ስለቆያችሁ ከልብ አመሰገንን። ሰናይ ጊዜ